ባንተ ጊዜ ልጀምር። በረፍትም በእግዚአብሔር ጊዜ መጀመር። ነገሮቻችሁ ባይሳካላችሁም በእግዚአብሔር ጊዜ መጀመር። በእግዚአብሔር ጊዜ የጀመረ ሰው አይከስርም። በእግዚአብሔር ጊዜ የጀመረ ሰው አይቆስልህም። ሐናም እግዚአብሔር ባለጠጋ ያደርጋል፣ ድሃም ያደርጋል፣ ከፍ ከፍም ያደርጋል፣ ደግሞ ያዋርዳል። ከኔ ጋር መጽሐፍ መክብብ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። እንደዚህ በሚል ሐሳብ የእግዚአብሔር ቃል አብረን በዚህ ማለዳ እናያለን። እጆቻችሁ ከፍ አድርጋችሁ ይሄን ርዕስ ከኔ ጋር አብረን እንላለን። ባንተ ጊዜ ልጀምር ይላል ርዕሴ። ባንተ ጊዜ ልጀምር። ወዳጆች፣ በዚህ ምድር ላይ ብዙ ሰዎች በራሳቸው ጊዜ በራሳቸው ታይም ሊጀምሩ ይችላሉ። ባንተ ጊዜ ልጀምር። ልክ ነው። በረፍትም በእግዚአብሔር ጊዜ መጀመር። ነገሮቻችሁ ባይሳካላችሁም በእግዚአብሔር ጊዜ መጀመር። እንኳን ህመማችሁ ቢበዛ፣ ስቃያችሁ ቢበዛ፣ ነገሮቻችሁ ላይ ቻሌንጅ ቢበዛም በእግዚአብሔር ጊዜ መጀመር። በሉልኝ እስቲ ከኔ ጋር ባንተ ጊዜ መጀመር በሉት። ባንተ ጊዜ መጀመር። እዩት፣ በዚህ ቦታ ላይ እንግዲህ ቃሉ ሲናገር እያስተማረ ምን ይላል? ለሁሉም ዘመን አለው ይላል። ለሁሉም ጊዜ አለው ይላል። ዛሬ በዚህ ማለዳ ለአንድ ሰው የማወራው መልእክት አለ። በእግዚአብሔር ጊዜ የጀመረ ሰው አያፍርም። በእግዚአብሔር ጊዜ የጀመረ ሰው አይከስርም። በእግዚአብሔር ጊዜ የጀመረ ሰው አይቆስልህም። በእግዚአብሔር ጊዜ የጀመረ ሰው እንዲሁ ባዶ አይሆንም። በእግዚአብሔር ጊዜ መጀመር በሉት። በእግዚአብሔር ጊዜ መጀመር። ህልማችሁ ባንተ ጊዜ ልጀምር። ስኬትን ባንተ ጊዜ ልጀምር። ትዳሬን ባንተ ጊዜ ልጀምር። ክብሬን ባንተ ጊዜ ልጀምር። መከበርን ባንተ ጊዜ ልጀምር። ራእይን ባንተ ጊዜ ልጀምር። ወዳጆች፣ በእግዚአብሔር ጊዜ የምትጀምር መንፈስ ወደ እናንተ ይምጣ። ይህ የመክብብ መጽሐፍ ምን ያስተምረናል ካላችሁት፣ ለሁሉም ጊዜ አለው የሚል የሆነው በሰው ሕይወት ላይ ነገሮቻቸው ሁሉ የተወሰነ ጊዜና ወቅት እንዳለ የሚያሳይ ክፍል ነው። ይሄ የዚህ ጻፊው ሲናገር ወይ የመክብብ መጽሐፍ ጻፊው ሲናገር ምን ይላል? ለሁሉም ጊዜ እንዳለው ይናገራል። ይህን በሰው ሕይወት ላይ ነገሮቻቸው ሁሉ የተወሰነ ጊዜና ወቅት እንዳለ ያሳየናል። ለዚህ ነው እንደዚህ እያለ የምናገረው። ለመወለድ፣ ለመሞት፣ ለመሳቅ፣ ለማልቀስ፣ ለመገነባት፣ ለማፍረስ የራሱ ጊዜ እንዳለው ያስተምራል። ጻፊው ሲናገር፣ የዚሁን ጻፊው ሲናገር ለትውልዱ እንደዚህ ብሎ ያስተምራል። ለመወለድ፣ ለመሞት፣ ለመሳቅ፣ ለማልቀስ፣ ለመገነባት፣ ለማፍረስ የራሱ ምን አለው? ጊዜ አለው። ያውላችሁ ይሄን ስላሰብኩኝ ነው እኔ ባንተ ጊዜ ልጀምር ያልኩት። ጻፊው ሲናገር ለመሞትን ምን አለው? ለመወለድም ምን አለው? ለማልቀስም ምን አለው? ለመሳቅም ምን አለው? ለመገነባት ምን አለው? ለማፍረስ ምን አለው? የራሱ ጊዜ አለው። ስለዚህ ወዳጆች በእግዚአብሔር ጊዜ እንጀምር። ባንተ ጊዜ ልጀምር ያልኩበት ምክንያት ይህ ነው። ምዕራፉ ሰው በሕይወቱ ላይ ያጋጠመው ሁሉም ነገር በትዕግስት እንዲቀበልና በእግዚአብሔር እንዲታመን የሚያስተምር ነው። ይሄ የመክብብ መጽሐፍ ምዕራፎቹ 3 ላይ ያለው የሚያስተምር ሰው በሕይወቱ ያጋጠመ ወይ የደረሰው ማንኛው ቻሌንጅ፣ መከራ፣ ስቃይ፣ ራብ፣ ችግር ቢኖርም በትዕግስት እንዲቀበልና እግዚአብሔርንም ሁሌ በጊዜ ስለሚሰራ በእግዚአብሔር ጊዜ ማመን እንደሚችል ያስተምረናል። የሰው ሕይወት ሁል ጊዜ
በአንድ አይነት ውስጥ ካለፈ ተስፋ መቁረጥ ውስጥ ይመጣል። ብዙ ጊዜ በአንድ መንገድ ካለፈ ወይም በአንድ መንገድ የሚፈተን ከሆነ በህይወቱ ላይ ብዙ ቻሌንጅ እንደሚደርስ ይናገራል። ግን የሰው ህይወት ሁሉ ጊዜ በማንኛው ሁኔታ በማንኛው ጊዜ እንኳን ቢፈተንም ለሁሉም ነገር ምን እንዳለ ጊዜ እንዳለ ይናገራል። ይህ ጻፊው አንዳንድ ጊዜ ሰው ይሸነፋል ይላል፣ አንዳንድ ጊዜ ሰው ይወለዳል ይላል፣ አንዳንድ ጊዜ ግን ሰው ይሞታል ይላል፣ አንዳንድ ጊዜ ሰው ያለቅሳል ይላል፣ አንዳንድ ጊዜ ሰው ይስቃል ይላል፣ አንዳንድ ጊዜ ሰው እንኳን ያለው ነገር ምንም ነገር ያጣል ይላል፣ አንዳንድ ጊዜ ይደሰታል ይላል፣ አንዳንድ ጊዜ ይገነባል ይላል ጻፊው። አንዳንድ ጊዜ ግን የተገነባው ምን ይሆናል ይላል ሊያፈርሰው ጭምር ምን አለው ይላል ጊዜ አለው ይላል። ይሄ ጻፊውና የሐና ንግግር ኮምፔር አድርጉ። የሐና ንግግርና የዚህ ጻፊው ንግግር ኮምፔር አድርጉ። ሐናም አንደኛ ሳሙኤል ምዕራፍ 2 ላይ ምን አለ? እግዚአብሔር ባለጠጋ ያደርጋል፣ ድሃም ያደርጋል፣ ከፍ ከፍም ያደርጋል፣ ደግሞ ያዋርዳል፣ ደግሞ ልጅም ይሰጣል፣ ደግሞ ልጁን ይከለክላል፣ ደግሞ ማይጸኑም ይከፍታል፣ ደግሞ ማይጸኑም ይዘጋል፣ ደግሞ ያለቀሰው ደግሞ ያስቀሃል፣ ደግሞ ያዘነው ያጽናናል ብላ ሐና ስለማን ጊዜ ትናገር ነበረ? የእግዚአብሔር ጊዜ። ለዚህ ነው ወገኖች ባንተ ጊዜ ልጀምር። ልትዘገይ ትችላለህ። ነገር ከመንገዶቻችሁ ሊወጣ ይችላል። በሱ ጊዜ ጀምሩ። በዚህ ዓመት ላይ ነገሮቻችሁ ካለበት ቦታ ላይ ይሰበስባል። እስቲ ባንተ ጊዜ መጀመር በሉት ባካችሁ። ባንተ ጊዜ መጀመር። ባንተ ጊዜ ልጀምር የምለው ሐሳብ በመጽሐፍ ቅዱስ ውስጥ የተረጋገጠ እውነትን ያዘ መሆኑን ከዚህ እንማራለን። በማን ጊዜ መጀመር? ባንተ ጊዜ ልጀምር የምለው ሐሳብ በመጽሐፍ ቅዱስ ውስጥ ላይ የተረጋገጠ እውነትን ያዘ መሆኑን። ስለዚህ ጻፊው እንደዚህ ይላል፣ ለሁሉም ዘመን ምን አለው? ጊዜ አለው ይላል። ለሁሉም ዘመን ጊዜ አለው። ከሰማይ በታች ላለው ለሚደርስ ቻሌንጅ ሁሉ ምን አለው? ጊዜ አለው። ወገኖች የተረጋገጠ እውነትን ያዘ ነው። እግዚአብሔር የሰው ጊዜን አይፈልግም። የራሱ ጊዜው አለ። ሰው ቢዘገየው ነገር ላይ ቶሎ ተስፋን ይቆርጣል፣ ይጨነቃል። እግዚአብሔር እንደረሳ ይቆጥራል፣ ወይ እግዚአብሔር እንደረሳ ሊጀምረው ይችላል። እግዚአብሔር በሰውና ባንተና በኔ ጊዜ አይመጣም። እስቲ አንድ ሰው እግዚአብሔር በኔ ጊዜ አይመጣም በሉት። እግዚአብሔር ባንተ ጊዜ አይመጣም። ወገኖች እግዚአብሔር በሰው ጊዜ ቢመጣ ኑሮ አብርሃምና ሳራ ወጣት እያሉ መውለድ የሚችሉበት አቅም ላይ እያሉ ምን ይሆን ነበር? ይመጣ ነበር። እግዚአብሔር በእኛ ጊዜ አይመጣም። እግዚአብሔር በራሱ ጊዜ ይመጣል። ተቸገርክ፣ ተጨነቅ፣ ነገሮቻችሁን ላይሳካችሁ፣ አቅጣጫችሁን ላይሳካችሁ ቆየ፣ ሳይሳካ ቆየ። እግዚአብሔር በሰው ጊዜ አይመጣም። እስቲ አንድ ጊዜ ከኔ ጋር ይሄን ለሰይጣን አሰሙት። እግዚአብሔር በኔ ጊዜ አይመጣም በሉ እስቲ። አዎ እግዚአብሔር በእናንተ ጊዜ አይመጣም። ባንተ ጊዜ ልጀምር እግዚአብሔር ሆይ። ስለዚህ ሰው በዘገየው ነገር ላይ በችግር ቢኖርም በጭንቅ ውስጥ ቢኖርም እግዚአብሔር አንተን ለመጀመር እያሰብክ ሳይሆን እግዚአብሔር በራሱ ጊዜ ባንተ ሕይወት ላይ ሊጀምር ይመጣል። እዩት፣ አንድ ጉድ ነገር እዩት። ደስታም ስኬትም የሚመጣው በእኛ ጊዜ አይደለም፣ በእግዚአብሔር ጊዜ ነው። እግዚአብሔር ለጠበቃችሁ ሰዎች እውነተኛ ደስታና ስኬት የሚመጣው
በእግዚአብሔር ጊዜ ስትጀምሩ ነው። የትዳሮቻችሁ ስኬት የሚኖረው የምትኖሩት ለልጆቻቸው ስኬት የሚኖረው በእግዚአብሔር ጊዜ ስትጀምሩ ነው። አንድ በጣም የተወደደ ሰው ሲያስተምር እንደዚህ ይላል። አንዳንድ ጊዜ ቾክለን በራሳችን ጊዜ ስንጀምር ነገሮቻችሁ ወደ ስኬት አይሄዱም፣ ወደ መበላሸት ይሄዳል። ወገኖች በሱ ጊዜ በእግዚአብሔር ጊዜ የማንጀምረው ሰው ከሆነ የኛ ነገር ወደ ስኬትና ወደ መከናወን አይደለም የሚሄደው፣ ወደ መበላሸት ነው የሚሄደው። በእግዚአብሔር ጊዜ ስንጀምር ግን የተበላሸ ነገር የሚመስል ወደ ስኬት ይመጣል። አሜን። በእግዚአብሔር ጊዜ መጀመር። እስቲ አንድ ሰው ከኔ ጋር በእግዚአብሔር ጊዜ መጀመር በሉት። እግዚአብሔር የሰጠው ተስፋ አይጠፋም። ለምንድን ነው ባንተ ጊዜ ልጀምር ያልኩት? ለምንድን ነው በዚህ ማለዳ እግዚአብሔር ሆይ በኔ ጊዜ አይደለም፣ በእንትና ጊዜ አይደለም፣ ባንተ ጊዜ ልጀምር ያልኩበት ምክንያት እግዚአብሔር የሰጠው ተስፋ የማይጠፋ ነው። አሜን። እስቲ አንድ ሰው ከነገር በሉት፣ እግዚአብሔር የሰጠው ተስፋ በሉት የማይጠፋ ነው በሉት። ወዳጆች ሰው የሰጠው ተስፋ ይጠፋል። ቤተሰብ የሰጠው ተስፋ ይጠፋል። መንግስት የሰጠው ተስፋ ይጠፋል። ለምንድን ነው እግዚአብሔር ሆይ የኔ ነገር ተበላሽቶ ነገሮቻችሁ ሳይከናወን እንኳን አንድ የሚያምር ነገር ሳይኖር ተስፋ የሚመስል ነገር ሳይኖርም ባንተ ጊዜ ልጀምር ያልኩበት ምክንያት ምንድነው? እግዚአብሔር የሰጠው ተስፋ አይጠፋም። እግዚአብሔር የሰጠው ተስፋ አይጠፋም። ለሰው የዘገየ ቢመስልም ግን በእግዚአብሔር ዘንድ ላይ ተዘጋጅቶ ይጠብቃል። ለምንድን ነው በአንተ ጊዜ ልጀምር ያልኩበት ምክንያት እግዚአብሔር የሰጠው ተስፋ አይጠፋም። ለሰው የዘገየ ሊመስል ይችላል፣ ወይ ዘገየ ጠፋ ሊል ይችላል። በእግዚአብሔር ዘንድ ግን የኔና ያንተ ነገር የኔና ያንቺ ነገር እየተዘጋጀ ይጠብቃል። ሃሌሉያ። እኔ ስለ እግዚአብሔር ነገር በጣም ስገርም በጣም ከማውረው በላይ የሚገርመኝ ነገር ምንድነው? እዩት። አንድ ልጅ አንድ እናት ስታረግዝ በአንደኛው ወር ላይ እዩት፣ ሆዷ ውስጥ ያለው ልጅ እንጨት ይመስላል። በአንድ ወር ውስጥ፣ በሁለት ወር ውስጥ፣ በሶስት ወር ውስጥ የሆነ በቃ ሰውም አይመስልም። በቃ የሆነ ትንሽ ነገር ይመስላል። ሰው የሚመስል ሰው አይደለም አይመስልም። በሁለተኛው ወር እንደዛ እየሆነ በሶስተኛው ወር መልክ እያዘ በአራተኛው ወር መልክ እያዘ አይኑ እየወጣ እግር እየወጣ በአምስተኛው በስድስተኛው የሆነ ነገር እየተቀየረ ጆሮ እየመጣ አይኑ እየመጣ። ወዳጆች እግዚአብሔር ሲዘገይ ሊያበላሽ አይደለም፣ የኛ ነገር እያዘጋጀ ነው። አሜን። ያንቺ ነገር እያዘጋጀ ነው። ባንተ ጊዜ ልጀምር፣ የኔ ነገር በእግዚአብሔር እጅ እየተዘጋጀ ነው። በልል አንድ ባካችሁ የኔ ነገር በልባከም በእግዚአብሔር እጅ ላይ እየተዘጋጀ ነው። ሃሌሉያ። እኔ በጣም የገረመኝ እዩት፣ ጎግል ላይ ውስጥ ገብታችሁ እዩት። አንድ ወር ልጅ ማዕፀኑ ላይ ሲረገዝ እንጨት ነው የሚመስለው። ዋው ይሄ ሰው ሊሆን ነው ጌትስ ነው ይሄ ሰው ሊሆን አይሆንም ያለ እየተቀየረ በወሩ እየተቀየረ ጸጉሩ እየወጣ በእናቱ ማይፀን ላይ ያለው የምን መልክ ይዛል? የሰው መልክ ይዛል። ቅድም እንጨት የሚመስል ምንድነው ስል ለካ በእናቱ ማዕፀን እግዚአብሔር እየሰራ ነው። ልጁን ሰውን የሚመስል መልክ እያመጣ ነው። እናትን አባትን የሚመስል መልክ እያመጣ ነው። ያበላሸ ያለቀ ጉዳይ እየሰራህ ነው። ወዳጆች የኛ ነገርም በእግዚአብሔር እጅ እየተዘጋጀ ነው። ለምንድን ነው ባንተ ጊዜ ልጀምር ያልኩት? የኔ ነገር በእግዚአብሔር እጅ ምን እየሆነ ነው? እየተዘጋጀ ነው። ስለዚህ እንደዚህ ነው
ዕንባቆም ምዕራፍ 2 ቁጥር 3 ላይ ዕንባቆም እንደዚህ ይላል፣ ራእይ እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱ አይዋሽም። ወዳጆች ለምንድን ነው እኔ በእግዚአብሔር ጊዜ ልጀምር ያልኩት? እሱ አይዋሽም። አዎ እሱ አይዋሽም። ብዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም ይላል። ወዳጆች በእግዚአብሔር ጊዜ ልጀምር ያልኩበት ትልቁ ምክንያት እሱ አይዋሽም። አዎ በኔ ሕይወት ላይ ሊዘገይ ይችላል። እግዚአብሔር ሲዘገይ አንተን፣ አንቺን፣ እኔን፣ እኛን አማኝም ክርስቶስን የሚጠብቁ አገልጋዮችን ጠልቶ አይደለም፣ እየሰራ እኔ ዛሬ ልንገራችሁት፣ ባንተ ጊዜ ልጀምር የኔ ነገር እየተሰራ ነው። በእግዚአብሔር ጊዜ ልጀምር የኔ ነገር እየተሰራ ነው። በእግዚአብሔር ጊዜ ጀምሩ፣ የእናንተ ነገር እየተሰራ ነው። ስለዚህ እሱ አይዋሽም። ዕንባቆም ሲናገር ምን አለ? እሱ አይዋሽም። በዚህ ላይ ደግሞ መክብብ ላይ ምን ይላል? ከሰማይ በታች ለሁሉም ነገር ጊዜ አለው። ሁሉም በእግዚአብሔር ምን እየሆነ ነው ማለት ነው? እየተስተካከለ እየተሰራ። አንድ በሉልኝ በእናታችሁ፣ የኔ ነገር እየተሰራ ነው በሉት። የኔ ነገር እየተስተካከለ ነው በሉት። የኔ ነገር ቅርጽ እየያዘ ነው በሉት። ስለዚህ እኔ አልቾክልህም በል። እግዚአብሔር አይዋሽም በሉት። በእርሱ ጊዜ ልጀምረው በል። በጌታዬ ጊዜ ልጀምር በል። ትዳር ነው፣ በጌታዬ ጊዜ ልጀምር። ስራ ነው፣ በጌታዬ ጊዜ ልጀምር። ስኬት ነው፣ በጌታዬ ጊዜ ልጀምር። ወዳጆች እርሱ አይዋሽም ካለ በኋላ ምን ይላል? ብዘገይም በእርግጥ ይመጣል። እግዚአብሔር የዘገየው ምን ሊሆን ነው? ሊመጣ ነው የዘገየው። ባንተ ሕይወት፣ በኔ ሕይወት እግዚአብሔር የዘገየው ሊመጣ ነው የዘገየው። ምን አለው? አይዋሽም ካለ በኋላ ብዘገይም በእርግጥ ምን ስላለው? ጊዜ ስላለው በእርግጥ ይመጣል ካለ በኋላ ታገሰው፣ እሱ ግን አይዘገይም። ወዳጆች እግዚአብሔር በእናንተ ሕይወት ላይ የገባውን ለተስፋ ቃል አይዘገይም። አሜን። ባንተ ጊዜ ልጀምር፣ በሕይወቴ ላይ አትዘገይም። ባንተ ጊዜ ላይ ልጀምር፣ በራእይ ላይ አንተ አትዘገይህም። አሜን። በእግዚአብሔር ጊዜ እሱ አይዘገይም። ባንተ ጊዜ ልጀምር። ምንድነው ባንተ ጊዜ ልጀምር ያልኩበት? አንደኛ እግዚአብሔር ጊዜ ምንድነው? በእግዚአብሔር ጊዜ የሚጀመረው ምንድነው? እግዚአብሔር ከነና ካንተ የሚጠብቀው ነገር ምንድነው? በእግዚአብሔር ጊዜ ውስጥ እግዚአብሔር ምን አይነት ተስፋ አለው? ራሱ እግዚአብሔር ምን አይነት ተስፋ አለው? አንደኛ የእግዚአብሔር ጊዜ የከበረ ነው። የእግዚአብሔር ጊዜ የከበረ ነው። ወዳጆች የእግዚአብሔር ጊዜ፣ አማኞች የእግዚአብሔር ጊዜ የከበረ ነው። አሜን። ነኒ አይበ ውርደት ውስጥም ብትኖር፣ መከራ ውስጥም ብትኖርም የእግዚአብሔር ጊዜ የከበረ ነው። ለምንድን ነው ባንተ ጊዜ ልጀምር ያልኩት? የእግዚአብሔር ጊዜ የከበረ ነው። አንድ ሰው ከኔ ጋር ብሎት ባካችሁ፣ የእግዚአብሔር ጊዜ በለ የከበረ ነው። ጠላቶች ስማ፣ እግዚአብሔር ሲዘገይ የእግዚአብሔር ጊዜ የከበረ። አንዳንድ ሰዎች አንተ እየተሰራ እንዳለ የማያውቁ ሰዎች አሉ። ተዋረደ፣ ተሰቃየ፣ እንደዚህ ሆነ የሚለው አይደለም። እኔ በእግዚአብሔር ጊዜ ልጀምር ብዬ ነው የምጠብቀው። ዕንባቆም ሲናገር የት ላይ ይጠብቃሉ አለ? መጠበቂያዬ ላይ አንተን እጠብቅሃለሁ። ባንተ ጊዜ እጀምርሃለሁ፣ ባንተ ጊዜ አወራለሁ፣ ብዘገይም ይመጣል አለው። ያውላችሁት የእግዚአብሔር ጊዜ የከበረ ነው። ሰው በሕይወቱ ላይ ብዙ ጊዜ ለምን ዘገየ ብሎ ይጨነቃል። ሌሎች ስኬት ሲያዩት፣ ህልማቸው ሲፈጸም፣ ያሰቡት ነገር ሲሳካ ይጨነቃል። እዩት፣ ሰው በሕይወቱ ላይ ብዙ
ብዙ ጊዜ ለምን ዘገየ ብሎ ያወራል። የኔ ነገር እኮ ዘገየ፣ ጠፋ፣ አለቀ፣ የኔ ነገር መከናወን ውስጥ የለም፣ አቅጣጫ የኔ አይሆንም፣ ዘገየ። ቅድም ብያለሁ፣ በእግዚአብሔር ጊዜ መጀመር አንደኛ የእግዚአብሔር ጊዜ የከበረ ነው። እዩት፣ ሰው በህይወቱ ላይ ብዙ ጊዜ ለምን ዘገየ ብሎ ይጨነቃል። የሌሎችን ስኬትን ሲያይ ወይ ሌሎች ስኬትን ሲያገኙ ህልማቸውም ሲፈጸም ያሰቡት ነገር ሲከናወንለት ይሄ ህልሙን የማይፈጸመው ያቀደው ነገርን የማይሳካለት ሰው እግዚአብሔር ዘገየ ብሎ ይጨነቃል። ደግሞ የእግዚአብሔር መዘገየት ሊያከብር ነው። የእግዚአብሔር መዘገየት በመንገዶቻችሁ ሊያከብራችሁ ነው። ሃሌሉያ። ስለዚህ የሌላ ስኬት ስናይ ሌላ ሰው ደግሞ ስኬቱ ሲያገኝ የሌላ ህይወትና ህልም ሲቀየር የሌላው መንገድ ሲስተካከል ብዙ ጊዜ ጨንቀናል አይደል? ግን የእግዚአብሔር መዘገየት የከበረ ነው። በእኔና ባንተ ህይወት ላይ እግዚአብሔር ሲዘገይ መዘገየቱ ለክብር ነው። እዩት፣ ዮሴፍ ህልም ነበረው። የወንድሞች ህልም እየተፈጸመ የወንድሞች ህልም እየተፈጸመ ያሰቡት ነገርም ሁሉ እየተሳካ ለዮሴፍ ህልም መንገዱ ግን ጠፋ። በደንብ ይህን ስሙት። ዮሴፍ ህልም ነበረው። የወንድሞች ህልም እየተፈጸመ ያሰቡት ነገር ሁሉ እየተሳካ ለዮሴፍ ለህልሙ መንገዱ ጠፋ። ዮሴፍ ወንድሞች ህልማቸው እየተሳካ፣ ወዳጆች እግዚአብሔር ሲዘገይ ሊያከብር ነው። የእግዚአብሔር መዘገየት ሊያከብራችሁ ነው። እዩት፣ ዮሴፍ ወንድሞች ህልማቸው ይፈጸማል፣ ያሰባቸውን ነገር ይሳካል። ግን የዮሴፍ ለህልሙ ምኑ ጠፋ? መንገዱ ጠፋ። አንዳንዴ በጉድጓድ ይጣላል፣ አንዳንዴ ይሸጣል፣ አንዳንዴ ባሪያ ይሆናል፣ አንዳንዴ እስር ቤት ይገባል፣ አንዳንዴ የሰው እርዳታ ይጠይቃል፣ አንዳንዴ በጭንቅ ውስጥ ይኖራል። ምኑ ጠፍቶበታል? የህልሙ የስኬቱ መንገድ ጠፍቶበታል። ዮሴፍ ግን በእግዚአብሔር ጊዜ ብቻ ለመጀመር ያምነው ያስበው ነበረ። የወንድሞች ህልም ተሳካላቸው ያልኩት የምንድን ነው? የወንድሞች ህልም በዮሴፍ ምን አሉት? ዮሴፍ ህልም ሲናገር አንድ ቀን ከነ ህልም ምን እናደርጋለን? እናስወግዳለን አሉ። ዮሴፍ እስገለ ናይሞረን ዋተና አይሰነግዶሳ ተሳካላቸው። በእኛ ላይ አለቃ አትሆንም፣ አባቴ ዘንድ ላይ አትከበርም፣ አንተ መከበር የለብህም፣ ከዚህ ቤት እናወጣለን፣ እናባራለን፣ ቤትን ትለቃለህ፣ አወይኒዮ የሚወሱን ጣና ደስግይዶሰና። ነገር ግን አንድ ጊዜ ምናቸው ተሳካ? ህልማቸው ተሳካ፣ ያሰቡት ነገር ተሳካ። ግን ዮሴፍ ህልም መንገዱ ጠፋ። ወዳጆች አንዳንድ ጊዜ ላቀዳችሁ ነገር መንገድ እንኳን ቢጠፋ ታገሰው፣ እግዚአብሔር አይዘገይም። በእግዚአብሔር ጊዜ ጀምረው ነገሮቻችሁ አይበላሽም። ስለዚህ እንደዚህ ያለው ለመወለድም ጊዜ አለው። አንዳንድ ጊዜ እናንተን ሰይጣን ሲከሳችሁ እንተነ ጣላዬ ሞት ወደ ቢዮገን ይዮገን ሞት ወደ ያግደ ስማ፣ ሰይጣኖች ስማ፣ ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው በል። አንተ ባንተ ጊዜ ሊጀምር የምለው ጊዜውን ያውቃል። እስቲ ስትወለዱ እኔ መወለድ ፈልጌ ተወለድኩ የምትሉ ሰዎች የለት ነው ኮይዶ ሾይ ለተዝጋሰ ተነስ ትደኩሽ የለት ነው ኮይዶ ለመወለድ ስለተፈለኩኝ ፈልጌ ተወለድኩ ይላል አለ። እሺ ስትሞቱስ? እኔ መሞት ፈልጋለሁ ብሎ የሚሞት አለ ተዝክሎ የሚሞት አለ። እሱም እኮ ለመሞት ፈልጎ አይደለም፣ ተማሮ ነው። በቃ እዚህ ምድር ላይ ሰው የለኝም ረፍት የለኝም ብሎ ነው የሚሞተው እንጂ ለመሞት ፈልጎ አይደለም። ስለዚህ ሰው ለመወለድም
ምን አይሆንም? ሊወለድ ብሎ አይወለድም። ለመሞትሳ ልሙት ብሎ አይሞትም። ለምን? የእግዚአብሔር ፍቃድ ስለሆነ ነው። ለዚህ ነው ጻፊ የተናገረ ይሄን አረጋግጦ የሚያወራው። ለመወለድም ጊዜ አለው፣ ለመሞትንም ጊዜ አለው፣ ለመትከልም ጊዜ አለው፣ የተተከለውን ለመንቀልም ጊዜ አለው። ወዳጆች በእግዚአብሔር ጊዜ ጀምር። የእግዚአብሔር ጊዜ ግን የተከበረ ነው። አሜን። ዮሴፍ የህልሙ መንገድ ጠፍቶም የማን ጊዜ ይጠበቀ ነው? የእግዚአብሔር ጊዜ። ሃሌሉያ